ወይዘሮ ወርቄ ሰራተኛ ስትንቅ የነበረችው ከዚህም በፊት ፀሐይን እንደዛ ስታንቋሽሻትና እንደዛ ስትሰድባት የነበረችው ዛሬ ምራቷ ሆና በቤት ውስጥ ገብታ ትገኛለች። ደስ የሚል ነገር፣ በጣም የሚያሳዝን ነገር የወዲት ጉዲት በአሁን ሰዓት እሷም ሰዎች ስትጸየፍ የነበረችው ሰራተኛ እያለ ጠዋት ማታ ስታንቋሽሽ የነበረችው ያንን ስራ እሷ በአሁን ሰዓት ሰራተኛ ሆነች። ወይዘሮ ወርቄም እንግዲህ ራስ ወዳጅና በጣም መጥፎ አስተሳሰብ ያላት ልጇን አሳልፋ ለፖሊስ ልትሰጥ ጎዳና ለጎዳና በየገጠር ውስጥ ትገኛለች። ልጇን የወዲት ጉዲትን ፍለጋ። ሰላም ሰላም ብያለሁ። ውድ የተከበራችሁ ቤተሰብ እንዴት ናችሁ? ደህና ናችሁ? አሉ እግዚአብሔር ይመስገን እኔ በጣም ደህና ነኝ። ለቤት አዲስ ሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱኝ በአክብሮት እጠይቃችኋለሁ እና ቪዲዮን እስከ መጨረሻ ቁጭ ብላችሁ አዳምጡ። እንደዚሁም ደግሞ ላይክ አድርጉልኝ፣ ሼር አድርጉልኝ፣ ኮሜንት አስተያየታችሁን ጻፉልኝ። የእናት ግፍ ድራማ ክፍል 53ን ይዤላችሁ ከች ብያለሁ ማለት ነው። የእናት ግፍ ድራማ እንግዲህ አሳዛኝ በስተመጨረሻ አሳዳጆች የሆኑ በአሁን ተሳዳጅ ሆኖ ይገኛሉ ማለት ነው። በጣም በሚያሳዝን ወንደሰንም በአሁን ሰዓት ምንድነው የተደረገው? ምንድነው የተፈጸመው ሲባል ወንደሰን በአሁን ሰዓት እንግዲህ ውጭ ሀገር ሄዶ መታከም እንዳለበት አለበለዛ ደግሞ ለሞት እንደሚደርስና የያዘው በሽታ ለሞት እንደሚሰጠውና እንደሚሞት ነው መረጃ የተሰጠው ማለት ነው። እንግዲህ ከውጭ ሀገር ሄዶ ሲታከም ደግሞ በጣም ብዙ ብር እንደሚያስፈልግ ለማዬ ተነግሯታል ማለት ነው። እማዬ ደግሞ በጣም ነው ያዘነችው። እንደው ዶክተር ጥሩ ነገር እንኳን እንድትነግረኛለህ ብዬ ነበር ያሰብኩት ብላ በጣም ነው የደነገጠችው። ምንም እኮ ያለሱ የለኝም፣ የኋላውም የፊተኛውም በቃ እሱ ነው፣ ምንም አንድ ብቻ ነው ያለኝ አንድ ልጄ እያለች በጣም እያለቀሰች እና እያዘነች ትገኛለች ማለት ነው። በጣም በሚያሳዝን ነገር እኔ በእውነት ቢተርፍ ነበረ የሚገርመኝ ማለት ነው። ምክንያቱም ነፍሱ ራሱ ሰላም መሆኑ እኔ በጣም ነው ያስደሰተኝ። ምክንያቱም ምናክል የወዲት ጉዲት በአካፋ እንደቀጠቀጣችሁ ሁላችንም አይተናል፣ ተረድተናል ማለት ነው። በጣም በሚያሳዝን ነገር ያ ሁላ እንደዛ ስትቀጠቅጠው ለነፍስ ራሱ መትረፉ እኔ በጣም ነው ደስ ያለኝ። ነፍሱ ራሱ መትረፉ ማለት ነው፣ ሌላ ነገር አይደለም። ነፍሱ ራሷ ሰላም መሆኗ በጣም ነው ያስደሰተኝ። ቤተሰቦች ይላችኋለሁ ብቻ በጣም በሚያሳዝን ነገር እንግዲህ የወዲት ጉዲት በጣም ነው የምታሳዝነው ስላችሁ በክፋቷ ዛሬ ሁሉ ሰውን አታ ትገኛለች ማለት ነው። የራሷ እናትም ከድታት እንግዲህ ለፖሊስ አሳልፋ ሰጥታታለች። እሷ ያው ይሄንን ነገር በመጀመሪያ አላወቀችም ነበረ። የእናቷ ደግሞ ክፋት ምን አይነት ክፋት እንደሆነ ከበፊትነቱም ስለተረዳች እናትየዋ ነይ ልጄ ስትላት እንግዲህ በፍጹም አልመጣም እናቴ፣ አንቺ የሆነ ነገር ይዘሽ ነው የመጣሽው፣ እንደዚህማ ባዶሽን ልትመጪ አልቻልሽም ብላት ነበረ ማለት ነው። እውነትም እንደተባለው በስተመጨረሻ ወይዘሮ ወርቄ ፖሊስ ከኋላ አስከትላ ነው የመጣችው። ወይዘሮ ወርቄ ያን ሁላ እያደረገች ያለችው ለምንድን ነው? ራሷ እንዳትታሰርና ራሷ እስር ቤት እንዳትበሰብስ ፈልጋ ልጇን እንግዲህ በፊት መጥፎ ክፉ ነገር ስታሰራት የነበረችው ልጇን አሁን እንግዲህ ወደ ኋላ ጥላት እሷ እየሸሸት ይገኛለች ማለት ነው። ፈጣሪ ከእንደዚህ አይነት ማአት የሰውራችሁ። ምክንያቱም እናት ለልጇ እንደዚህ ትሆናለች? የትኛውን አክል እንኳን መጥፎ ልጅ ብትወልድም የትኛውን እንኳን መጥፎ ልጅ ብትሆንም እናት ለልጇ እንደዚህ ስትሆን አይቻላቅም ማለት ነው። የወይዘሮ ወርቄ ግን የተለየ እኔ አላቅም። በባህላችን በሀገራችን በኢትዮጵያ ያሌለ ነገር ነው እዚህ ድራማ ውስጥ እያየን ያለ ነው ማለት ነው። ልጅም እንደዛው ለእናቷ ክፉ፣ እናትም ለልጇ እንደዛ አይነት ክፉ ማለት ነው። በጣም ነው የሚያሳዝነው። በእርግጥ እኔ የወዲት ጉዲት ትሻላለች ብዬ ነው የማስበው ከእናትየዋ። ምክንያቱም እንዴት ውስጥሉኝ ከዚህም በፊት እኔ አልፈልግም እማዬ ይበቃኛል፣ በቃ እኔ ብዙ ነገር አይቻለሁ። ምክንያቱም በጣም እኔ አሁን በአሁኑ ሰዓት በአደጋ ውስጥ ነው ያለው፣ አርፌ ትዳሬን ይዤ ልኑር ይቅርብኝ ወይ ደግሞ እዚሁ ልኑር ብላ ስትላት እንግዲህ
ወይዘሮ ወርቄ እንግዲህ አባራ ነው ከቤት ውስጥ። እንዴት አንቺ የወይዘሮ ወርቄ ልጅ ሆነሽ እንዴት ተሸንፈሽ መተሽ ትዳርሽን ፈተሽ እኔ ጋር ትቀመጫለሽ ብላ ጮኋ ወደ መጣችበት ቦታ እንድትመለስ ያደረገቻት ማለት ነው። በዛን ጊዜ የወዲት ጉዲትን በጣም ትፈራት ነበረ። እንደዚህ ተስፋ አልቆረጠችም ነበረ ማለት ነው። እንድትመለስ አድርጋታለች። እሷም ቀጥታ የእናቷን ቃል ሰምታ ተመልሳለች ማለት ነው። በአሁን ሰዓት ግን የወዲት ጉዲት እናቷን ቃል የምትሰማ አይደለችም። ምክንያቱም ጭካኔ እናቷ ና ክፋቷን ልጇን ለምን እንደምትፈልግ ሁሉን ነገር ተረድታታለች ማለት ነው። ወይዘሮ ወርቄ ምንድነው ሀሳቧ? ልጇን በቃ ወይ ደግሞ በቃ በሆኑ መጠቀም ነው የምትፈልገው በልጆቻቸው ላይ በልጇ ላይ ማለት ነው። በወንድም ሆነ በሴቷም መጠቀም ነው እንጂ የምትፈልገው የእናትነት ፍቅር ሰታ ለማሳደግ አይደለም ፍላጎቷ ማለት ነው። ፈጣሪ ከእንደዚህ አይነት ነገር ይሰውራችሁ። የእውነት የንምላችሁና በጣም ነው የሚያሳዝነው። ምክንያቱም ስታስቡት እኛ በሀገራችን እናት ለልጇ እሳት ውስጥ ገብታ ስትቃጠል፣ እናት ለልጇ ውሃ ሲወስዳት፣ እናት ለልጇ ጅብ ሲበላት፣ እናት ለልጇ ብዙ ነገር መስዋዕት ስትከፍል ያየ ነው ማለት ነው። ወይዘሮ ወርቄ ግን በጣም ደግሞ እሷ ላንስ ብሏት እኮ ደግሞ ልጇን እኮ አስቻሉን ደግሞ ለአሮጊት እንግዲህ ለሽኮር ማሚ ቤቱን ሊገዛ የመጣ ሽማግሌ የኔ ታላቅ እህት አለችኝ ስላላት ብቻ ያግባቡላ ታስማማለች ማለት ነው። ይሄ ሁላ ነገር ምንድነው? ለብርና ቤቱን ለቃ ላለመሄድ ማለት ነው። ሀሳብ አያችሁ ምን አይነት ጥቅመኛ እንደሆነች ማለት ነው። እኔ በጣም እኔ አላውቅም የወይዘሮ ወርቄ ስራ እኔ እግዚአብሔር ምስክሬ ነው። በጣም ነው የምትገርመው ማለት ነው። ከዚህም በፊት ምንድን ያለችው ብር እንልቀም እባክህ ልጄ ኩላሊቴን አመመኝ ብለህ በየቲክቶክ ላይና በየሚዲያ ላይ ተኛና ለቀን ምን እናደርጋለን ያለችው ብር እንልቀምብክ ነው ያለችው ማለት ነው። እሺ ቢላት በቃ ይህንን ነገር ልታረግ ነበረ፣ ግን እሱ በፍጹም አልታዘዛትም። እሺ ሊላት አልቻለም ማለት ነው። ብቻ እኔ አላቅም ጋይስ፣ እኔ እንደዚህ አይነት ሴትዮ እናት አይቼ በህይወቴ አላቅም ማለት ነው። ፈጣሪ ሰውራችሁ። እውነቴን ነው የምላችሁ። በጣም ነው የሚያስጠላው እናት ከልጇ ለሌላ ሰው ስትኖር ምን አይነት እንደሚያስጠላ አስቡ። ለራሷ ስትኖር እናት እኮ እናት ነች። እናት መቼም በልጇ እኮ አትጨክንም ጋይስ፣ አትጨክንም። መሆን የሌለበት ነገር ነው። እኔ ብቻ አላውቅም እና እኔ በጣም ነው ይግርም ያለኝ ማለት ነው። የወይዘሮ ወርቄ ስራ እጅግ አድርጎ ነው የገረመኝ ጋይስዬ። እኔ እውነቴን ነው የምላችሁ። ምክንያቱም እኔ ምን አይነት የተለከፈች እንደሆነች አላውቅም። ደስ የሚል ነገር ደግሞ ምንድነው ወይዘሮ ወርቄ በፊት ስትንቃትና ስታንቋሽሻት የነበረችው እንጀራዬን በልታ ጨረሰች እያለች ደሞዟን ስትቆርስ የነበረችው እንግዲህ ፀሐዬ የልጇ ሚስት ሆና ቤት ውስጥ ገብታለች ማለት ነው። ወይዘሮ ወርቄ ግን እንግዲህ እያለች ትገኛለች ማለት ነው። ያ ኡታ የለመደችው ነው። ወይኔ ያዙ ይልቀቁኝ፣ ልጄ በፍጹም ሰራተኛ አያገባም፣ እንዴት አዋረደኝ እያለች አሁንም ለክብሯ ያዙ ይልቀቁኝ እያለች ትገኛለች ማለት ነው። በጣም በሚያሳዝን ነገር እንግዲህ እያለች ቤት ውስጥ ትገኛለች ማለት ነው። አስቻሉ እንግዲህ ብትጮህም ብትወርቂም ብትነሽም እኔ ማገባው የሚወዳትን ልጅ እሷም ማናት እሷም ማነች ነው ያለው። ፀሐዬን ነው የምወዳት፣ እሷን ነው ማገባት። ከዛሬ ጀምሮ ከእሷ ላይ እጅሽንም አይንሽንም አፍሽንም ሁሉ ነገር አንሺ እንድታነሽ ይፈልጋለሁ። እኔ ፀሐዬን ማለት በጣም ነው የምወዳት፣ በጣም ነው ማፈቅራት ብሎ ለእናትየዋ ተነግሯታል ማለት ነው። እንግዲህ ወይዘሮ ወርቄ ደግሞ ወይኔ ያዙ ይልቀቁኝ፣ ተቆረጥኩ፣ ተፈለጥኩ እያለ ትገኛለች ማለት ነው። ምክንያቱም ልጄ አዋረደኝ፣ እንዴት የወይዘሮ ወርቄ ልጅ ሆኖ እንዴት ሰራተኛ ያገባል እያለች ዛሬም ለስሟ እንግዲህ ስሟ ራሷ ያጠፋችውን ስሟ ራሷ ያስናቀችውን በልጆቿ ደግሞ ስሟ እንዲተካላት ትፈልጋለች ማለት ነው። ሰው ልጅ ስሙን ጠባቂ ራሱ ነው። ስሙን ጠባቂ አስከባሪ ራሱ ነው። ማንም ሰው አይደለም የሚያስከብረው ማለት ነው። እና በጣም በሚያሳዝን ነገር እንግዲህ ወይዘሮ ወርቄ የዚህን አክል እንግዲህ ፀሐዬም ሰተት ብላ ወደ አስቻሎ ወደ ቤት መታለች ማለት ነው። ደስ የሚል ነው። እኔ በእውነት ሁለቱ በጣም ነው ደስ ያለኝ ቤተሰቦቼ። ለማንኛውም በቀጣይ ቪዲዮ እስከምመጣ ድረስ ቸር ቆዩልኝ። በጣም ነው የምወዳችሁ፣ በጣም ነው ማከብራችሁ። ፈጣሪ ከእንደዚህ አይነት ሰዎች ተጨቃኝ ሰዎች እግዚአብሔር እንደሰውራችሁ የዘወትር ጸሎታችሁ ይሁን።